I remember when I was a young boy. በልጅነቴ ለመጀመሪያ ጊዜ ራሳቸውን የሚደበድቡበት የሺዓዎች ስነ ስርዓት ላይ መሳተፍ የቻልኩበት ጊዜ ትዝ ይለኛል። የሐዘን ምልክት የሆነውን ጥቁር ልብስ መልበስ ነበረብህ። ይህን አዲስ ጥቁር ሸሚዝ ለመግዛት በጣም ጓጉቼ ነበር። አባቴንም እነዚህን ሰንሰለቶች እንዲገዛልኝ ጠየቅኩት። ሰዎች የያዟቸውና ራሳቸውን የሚደበድቡባቸው የሰንሰለት ስብስቦች አሉ። በየመንገዱም ራሳቸውን እየደበደቡ ነበር። አላህ እንዲራራልን ወይም ይቅር እንዲለን በማሰብ ምንዳ ለማግኘትና እሱ ለማስደሰት የሚጥሩ በሺዎች የሚቆጠሩ ወጣቶች ነበሩ። ራስህን ባሰቃየህ ቁጥር ብዙ ምንዳ ታገኛለህ። ወደ ገሃነም እንዳትገባም ተስፋ ታደርጋለህ። እኔ በኢራን ውስጥ የሺዓ ሙስሊም ሆኜ ነው ተወልጄ ያደግኩት። በልጅነቴ አምላኬን እወደው ነበር። ሁል ጊዜም ላገለግለውና ልወደው እፈልግ ነበር። ዕድሜ 16 ዓመት ሲሆን ሕይወቴን የለወጠ አንድ ነገር በእኔ ላይ ደረሰ። ወደ የአጎቴ ልጅ ሰርግ እየሄድኩ ነበር። አንዳንድ ዘመዶቼ በመኪናቸው ወሰዱኝ። እነሱም አልኮል ይዘው ነበር። እኔ ግን አልወሰድኩም ነበር። በመኪናው ውስጥ ሆኜ ለመሄድ በጣም ጓጉቼ ነበር። በድንገት በመንገድ ላይ ሳለን የፍተሻ ጣቢያ ነበር። መኪናውን አስቆሙት። የአልኮሉን ሽታ አሽትተው ሁላችንንም አስወረዱን። ወደ እስር ቤት ወሰዱን። ልብሳችንን ሁሉ አውልቀው ራቆታችንን አስቀሩን። ከሰልና ውሃ ያፈሱብን ነበር። በእነዚያ ትላልቅና ወፍራም ኬብሎችም ይደበድቡን ጀመር። ያፌዙብንና ይስቁብን ነበር። በአንድ ትንሽ ክፍል ውስጥ ወደ 50 የምንሆን ሰዎችን አጎሩን። እየታፈንን ነበር። በጣም ተናድጄ ነበር። ባላደረግኩት ነገር በአላህ ስም ያለምንም ፍትህ ለሚያሰቃዩኝ ሰዎች ውርደትና ጥላቻ ተሰማኝ። በእጃችንና በእግራችን ላይ ካቴና አድርገው ወደ ፍርድ ቤት ወሰዱን። በ50 ብር ወርሃዊ መዋጮ በታማኝነት የሚሳተፉ 1000 ሰዎች ቢገኙ ይህንን አገልግሎት ከአማርኛ በተጨማሪ በሌላ አንድ ተጨማሪ ቋንቋ ማድረስ ይቻላል። በወር 50 ብር ለወንጌል ሥራ መስጠት የማይከብደኝ ክርስቲያን ነኝ የሚል ሰው በዚህ ስልክ ቁጥር ማገልገል እፈልጋለሁ በማለት አጭር የጽሑፍ መልእክት በመላክ መመዝገብ ይችላል። ዓላማችን አንድ ማገናዘብ የሚችል ሙስሊም እስልምናን አውቆ ለቆ እንዲወጣና በኢየሱስ ክርስቶስ በማመን የእግዚአብሔር መንግሥት ወራሽ እንዲሆን መርዳት ነው። አንድ ሰው ከእስልምና እስራት መታደግ ትፈልጋላችሁ? መልሳችሁ አዎ ከሆነ ተሳተፉ። በእጃችንና በእግራችን ላይ ካቴና አድርገው ወደ ፍርድ ቤት ወሰዱን። ሙላ ወይም የእስልምና መምህር በሆነው ዳኛ ፊት ተቀመጥኩ። እሱም በእስልምና ሕጎች መሰረት ሊፈርድብን ጀመር። ቤተሰቦቼ አንዳንድ የሚያውቋቸው ሰዎችን አግኝተው ጉቦ ከፈሉ። በዚያም ምክንያት ተፈታን። መክፈል የነበረብንም ቅጣት ብቻ ነበር። ነገር ግን ያ የረጅም ጉዞ መጀመሪያ ነበር። እወደውና አገልግለው የነበረውን እስልምና መጠራጠር ጀመርኩ። እንዲህ ያለ በደል የበዛበት ምን አይነት ሃይማኖት ነው? እናቴ አይደለም፣ እስልምና ጥሩ ነው፣ እነዚህ ሙላዎችና ስርዓቱ ብቻ ነው መጥፎ እንዲመስል የሚያደርጉት አለችኝ። እኔም እሺ ይሁን አልኩ። ከዚያም የራሴን ምርምር ማድረግ ጀመርኩ። ምክንያቱም ቀደም ሲል ቁርአንን የማነበው ምንዳ ለማግኘት ብቻ ነበር። በዚያ ጊዜ ግን ቁርአን በእርግጥ ምን እንደሚል ለማየት ማንበብ ጀመርኩ። በቁርአን ውስጥ ብዙ መጥፎ ነገሮችን አየሁ። ለምሳሌ በሱራ 9 ቁጥር 29 እና 30 ላይ መሐመድ በአላህና በመልእክተኛው የማያምኑትን ግደሉ ይላል። በሱራ 5 ቁጥር 51 ላይ ደግሞ አይሁዶችንና ክርስቲያኖችን ጓደኛ አታድርጉ፣ ምክንያቱም እነርሱ እርስ በርሳቸው ጓደኛሞች ናቸው ይላል። እንግዲህ እነዚህን ሁሉ ዓመታት በትምህርት ቤት ውስጥ የነበረውን ፕሮፓጋንዳ አስቡት። ስለ አሜሪካና ስለ እስራኤል መጥፎ ነገሮችን ብቻ ነበር የምንሰማው። ስለ አይሁዶችና ስለ ክርስቲያኖች ክፉ ነገሮችን እንሰማ ነበር። በድንገት ግን ይህ ውብ ጽንፈ ዓለምን፣ አበቦችን፣ ወፎችን እንዲሁም እነዚህን ውብ ወንዞችንና ተራሮችን ከፈጠረ አምላክ ሊሆን እንደማይችል አይኖቼ መከፈት ጀመሩ። ይህ አምላክ እንዲህ ጨካኝ ሊሆን አይችልም። አሁን በእስልምና ላይ የነበረኝ እምነት ጠፋ። ከዚያም እንዲህ አልኩ፣ ታዲያ አሁን ምን ይሻላል? አምላክ ማን ነው? አምላክ ከሌለ የህይወት ዓላማ ምንድን ነው? ይህን ዓለም ማን ፈጠረው? አምላክ ካለስ ይህ አምላክ ማን ነው? እሱን ማወቅ ፈለግኩ። ከዚያ ብዙም ሳይቆይ በህይወቴ ውስጥ ብዙ ነገሮች ተከሰቱ። አባቴን አጣሁ። አባቴ ከዚህ ዓለም በሞት ተለየ። በዚህም ምክንያት ትምህርቴን አቋረጥኩ። ሁሉንም ጓደኞቼን ታውቋቸው። ተገልዬ ነበር። በጣም ተሰብሬና ተስፋ ቆርጬ ነበር። ወደ አምላክም አምላክ ሆይ በእውነት ካለህ ማነህ እያልኩ እጮህ ነበር። ከዚያም ዕድሜ 19 ሲሆን ለመጀመሪያ ጊዜ ወንጌልን ሰማሁ። መብራት ጠፍቶ ነበር። በባትሪ የሚሰራ ራዲዮ ነበረኝ። በዚያ ጨለማ ክፍል ውስጥ ተቀምጬ ሳለሁ ይህን ራዲዮ ከፈትኩት። ከዚያም በአንድ ጣቢያ ላይ አረፍኩ። አንድ ሰው ራሱን ሊያጠፋ ራሱን ሊሰቅል እንደነበረ ይናገር ነበር። በመንገድ ላይ ሳለ ግን ይህን ውብ ሙዚቃ ሰማ። የሙዚቃውን ድምፅ ተከትሎ ሄደ። ወደ አንዲት ቤተ ክርስቲያን ደረሰ።
እዚያም የምስራቹን ወንጌል ሰማ፣ ሕይወቱም ተለወጠ። ይህ በልቤ ውስጥ መብራት የጀመረ የተስፋ ጭላንጭል ነበር። ግን ምንም የተለወጠ ነገር አልነበረም። ከዚያ ብዙም ሳይቆይ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንደመጣና በመስቀል ላይ ለእኔ መስዋዕት ሆኖ እንደሞተ ደግሜ ሰማሁ። ከ3 ቀናት በኋላም ከሙታን ተነሳ። በእርሱ ካመንኩ እድናለሁ። እኔ ግን ይህ ሁሉ ተረት ነው አልኩ። ሙሉውን ነገር አልተቀበልኩትም። አምላክ እንዴት ልጅ ይኖረዋል? አምላክ ሚስት የለውም አልኩ። አምላክ ልጅ ይኖረዋል፣ እሱም መጥቶ ለእኛ ይሞታል የሚለው ነገር ሊገባኝ አልቻለም ነበር። ነገር ግን ከ1 ሳምንት በኋላ በጣም ተከስኩና አዘንኩ። ሁሉም ነገር ጨለማና ተስፋ ቢስ ሆኖ ታየኝ። ያንኑ መልእክት ደግሜ ሰማሁ። ስለዚህ በዚያ ቀን የማጣው ነገር አልነበረኝም። በጣም እየተጠራጠርኩ እንዲህ አልኩ፣ ኢየሱስ ሆይ እኔ አንተን አላውቅህም። ነቢይ እንደሆንክ ተነግሮኝ ነበር። አሁን ደግሞ የእግዚአብሔር ልጅ ነህ ስባል እሰማለሁ። እውነቱን የሚናገረው ማን እንደሆነ አላውቅም። እንደገና የሃይማኖት ሰለባ መሆን አልፈልግም። ነገር ግን እውነት ከሆነ እንድታሳየኝ እፈልጋለሁ። ይህን ባልሁበት ቅጽበት በራሴ ውስጥ ሙቀት ተሰማኝ። ማልቀስና መንሰክሰክ ጀመርኩ። አንድ ሰው እጁን ልቤ ውስጥ አስገብቶ ያንን ጥላቻ፣ ቁጣ፣ መራርነትና ስድብ ሁሉ ነቅሎ እንዳወጣ አይነት ነበር። ምክንያቱም ያለ አግባብ ያሰቃዩኝን ሰዎች እጠላ ነበር። ያ ጥላቻ ወደ ርኅራኄ ተለወጠ። በጣም በደስታና በፍቅር ተሞላው። ወደ እናቴ ቤት ሄድኩ። እናቴም ስታየኝ ምን ሆንክ አለችኝ። እኔም ለምን አልኳት። እሷም ፊትህ ያበራል አለችኝ። ክርስቲያን እንደሆንኩ ለእናቴ ነገርኳት። ኢየሱስን በልቤ ተቀበልኩ። እሷም ምንም አይነት መጥፎ ምላሽ አልነበራትም። ለብዙ ዓመታት ታማ ነበር። እናቴ ሐኪሞች ቀዶ ጥገና ያስፈልጋታል ያሏት ህመም ነበረባት። በጣም ትሰቃይ ነበር። እኔ ግን በኢየሱስ ስም የጠየቅኩት ማንኛውም ነገር እንደሚሰማ ሙሉ እምነት ነበረኝ። ስለዚህ ስለ እናቴ ጸለይኩ። ወዲያውም ህመሙ ለቀቃት። ከዚያ በኋላ ያ ህመምም ሆነ ችግር ዳግመኛ አልተመለሰባትም። ለዓመታት ትሰቃይ ነበር። ነገር ግን ኢየሱስ ክርስቶስ ፈወሳት። ከዚያም መጽሐፍ ቅዱስን መፈለግ ጀመርኩ። አሁን ክርስቲያን ነኝ። ኢየሱስ ምን እንዳለ ማየት እፈልጋለሁ። ሙስሊም በነበርኩበት ጊዜ ሙሴ ተውራትን፣ ኢየሱስ ኢንጂልን ወይም ወንጌልን፣ መሐመድ ደግሞ ቁርአንን እንዳመጡ ተነግሮኝ ነበር። ነገር ግን ሌሎቹ ሁለቱ ተበርዘዋል፣ ተለውጠዋል፣ ተበላሽተዋልም ይሉኝ ነበር። ስለዚህ ዋጋ የላቸውም፣ የመጨረሻው የአምላክ መገለጥ ቁርአን ብቻ ነው ይሉ ነበር። እኔ ግን አሁን ክርስቲያን ሆኛለሁ። ኢየሱስ በወንጌል ውስጥ ምን እንደሚል ማየት እፈልጋለሁ። ስለዚህ ወንጌልን መፈለግ ጀመርኩ። ቤተ መጽሐፍትና ሱቆችን ሁሉ አሰስኩ። ለ3 ወራት ያህል ብፈልግም ላገኝ አልቻልኩም። በመጨረሻም ኢንተርኔት ላይ ኢንጂል ብዬ ፈለግኩ። ብዙ ሊንኮች መጡልኝ። ነገር ግን ስነካቸው ወደዚህ ድረገጽ መግባት የተከለከለ ነው ይላል። መንግስት ወንጌል ያለባቸውን ድረገጾች ዘግቷቸው ነበር። ስለዚህ ቪፒኤን በመጠቀም እገዳውን አልፌ ገባው። ሊንኩን ስነካ የመጽሐፍ ቅዱስ መጽሐፍት ሁሉ ተከፈቱ። እነዚህን ሁሉ መጽሐፍት አየሁ። እነዚህ ሰዎች እነማን ናቸው? ጢሞቴዎስ ማን ነው? ቆሮንቶስ ምንድን ነው አልኩ። እነዚህን ስሞች ከዚህ በፊት ሰምቼ አላውቅም ነበር። ስለዚህ 4ቱን ወንጌሎች ብቻ አወረድኩ። ማንበብ ጀመርኩ። 4ቱን ወንጌላት በ5 ቀናት ውስጥ የጨረስኩ ይመስለኛል። ከኮምፒውተሩ ጋር ተጣብቄ ነበር። የመጀመሪያዎቹን 5 የማቴዎስ ወንጌል ምዕራፎች ሳነብ አለቀስኩ። ምክንያቱም ከዚህ በፊት ሰምቻቸው የማላቃቸውን ቃላት አገኘው። ጠላቶቻችሁን ውደዱ፣ ለሚጠሏችሁም ጸልዩ የሚሉ ቃላት። ይህ መጽሐፍ ቅዱስ ለምን ሕገወጥ ሆነ? ምንም መጥፎ ነገር የለበትም፣ ሁሉም ስለ ፍቅር ነው ብዬ መጠየቅ ጀመርኩ። ኢየሱስ እኔ መልካም እረኛ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ይሰጣል ሲል አየሁ። እግዚአብሔርን አፍቃሪ አባት አድርጎ አስተዋወቀ። እነዚህ ሁሉ ውብና ኃይለኛ ቃላት፣ ይህን ሁሉ ሰው ማወቅ አለበት አልኩ። ስለዚህ 4ቱን ወንጌላት በሲዲ መቅዳት ጀመርኩ። ወደ ስፖርት ቤት ሲሄድም ሆነ በየመንገዱ ለሰዎች እሰጥ ነበር። በአካባቢ ያሉ ሰዎች ሲሰሙኝ ወደ እኔ እየሮጡ ይመጡ ነበር። እባክህ ለእኔም ቅጂ ስጠኝ፣ ለእኔም ስጠኝ ይሉኝ ነበር። ይህን ለ8 ወራት ያህል ካደረግኩ በኋላ በአንድ የህዝብ ስልክ መደወያ ውስጥ ሆኜ በስልክ እያወራው ሳለ ረጅም ጢም ያለው አንድ ሰው መጥቶ በቢላ ወጋኝ። እሱ ሲሸሽ በፊቴና በእግሬ ላይ ሞቅ ያለ ነገር ሲወርድ ተሰማኝ። ስነካው ደም ነበር። ያ ሰው ማን እንደሆነ ወይም ዓላማው ምን እንደሆነ አላውቅም። ነገር ግን በዚያ ሰዓት እዚያ መቆየቱ ለአደጋ እንደሚያጋልጠኝና እግዚአብሔር እንድወጣ እንደሚፈልግ በእርግጠኝነት ተሰማኝ። አንድ ቀን ምሽት ጥቂት ልብሶችን ይዤ ለማንም ሳልናገር ወጣሁ። ባደግኩበት መንገድ ላይ ስጓዝ ለረጅም ጊዜ በእነዚህ መንገዶች ላይ እንደማልቀመጥ አውቅ ነበር። ወደ አውቶቡስ ጣቢያ ሄጄ ወደ ቴሄራን የሚወስድ ትኬት ቆረጥኩ። ከዚያም ከቴሄራን ተነስቼ ወደ ቱርክ ድንበር መጣሁ። እግዚአብሔር በተአምር ድንበሩን አቋርጬ ወደ ቱርክ እንድገባ ረዳኝ። የ19 ዓመት ወጣት ነበርኩ።
ገንዘብ አልነበረኝም። ማንም የሚያውቀኝም አልነበረም። ምን እንደማደርግ ወይም የት እንደምሄድ አላውቅም ነበር። የሚቀበለኝም ሆነ አስቀድሞ የተዘጋጀልኝ ነገር አልነበረም። ነገር ግን እናቴን የፈወሰውና እኔን ያዳነኝ ያው አምላክ ከእኔ ጋር እንዳለ በልቤ ውስጥ ሰላም ነበረኝ። ይህ ሙሉ መተማመን ነበረኝ። ምን ይፈጠር ይሆን የሚል ፍርሃት ወይም አለመረጋጋት አልነበረኝም። ሁሉም ነገር መልካም እንዲሆን ብቻ አውቅ ነበር። አንድ ኢራናዊ ሰው አገኘሁ። እኔም መጻተኛ ነኝ እባክህ እርዳኝ ከማለት ይልቅ ወንጌልን አጋራሁት። እሱም እንዲህ አለኝ፣ እኔ ክርስቲያን አይደለሁም፣ ነገር ግን ምርመራ እያደረግኩ ነው። ክርስቲያኖች ምን እንደሚያምኑ ለማየት ወደ አንዲት ቤተ ክርስቲያን እየሄድኩ ነው። አብረኸኝ መሄድ ትፈልጋለህ? እኔም በእርግጥ አልኩት። ይህ ሰው ወደ ቤተ ክርስቲያን ወሰደኝ። እዚያም የመጀመሪያውን እውነተኛ አዲስ ኪዳን ሰጡኝ። ያን ጊዜ ዓለም ሁሉ እንደተሰጠኝ ያልተሰማኝ። እውነተኛውን አዲስ ኪዳን በእጄ በመያዜ በጣም ደስ ብሎኝ ነበር። ሰዎች ደስ ሲላቸው፣ አምላክን ሲያመሰግኑና ሲያመልኩ ሙዚቃና ጊታር አይቼ አላውቅም ነበር። ከመስጊድ ጋር ሲነጻጸር መስጊድ በሄድኩ ቁጥር ለቅሶ፣ ዋይታ፣ ሐዘንና መከፋት ብቻ ነበር የሚታየው። ከአምልኮ በኋላ ፓስተሩ ወደ እኔ መጥቶ እንኳን ደህና መጣ፣ እዚህ ምን እያደረግክ ነው አለኝ። እኔም ታሪኬን ነገርኩት። እሱም ጌታ ይመስገን፣ እግዚአብሔር ጠርቶሃል፣ ይወድሃል፣ ለአንተም እቅድ አለው አለኝ። ከዚያም በቤተ ክርስቲያኑ ያለ አንድ ሰው ወደ ቤቱ ወሰደኝ። እግዚአብሔር ለእኔ በጣም ታማኝ ነበር፣ እየመገበኝና እየጠበቀኝ። ብዙ ዛቻዎች ነበሩ። እዚያ ለ2 ዓመታት ቆየው። ከዚያም ከተባበሩት መንግስታት በስደተኝነት ተቀባይነት እንዳገኘው ተደወለልኝ። አሜሪካ ገባው። ጌታ ሆይ በነፃነት ላመልክ የምችልበት ነፃ አገር ስለሰጠኸኝ አመሰግንሃለሁ አልኩ። የመጽሐፍ ቅዱስ ጥናቴን ካጠናቀቅኩ በኋላ ለኢራናውያን ቤተ ክርስቲያን መሰረትኩ። ለሙስሊሞችም ወንጌልን ማድረስ ጀመርኩ። ኢራናውያን በብዛት ወደ ኢየሱስ እየመጡ ነው። አስቡት፣ ለእነዚያ ሁሉ ዓመታት ወደ ሞቱ ኢማሞች መቃብር እንሄድ ነበር። ለእነዚያ የሞቱ አጥንቶች እንጸልይ ነበር። ለአላህና ለመሐመድ ምላሽ እንዲሰጡን እንጮህ ነበር። ነገር ግን አላህ አንድም ጊዜ ለጸሎታችን መልስ ሰጥቶን አያውቅም። የኢየሱስን ስም በጠራሁበት ቅጽበት ግን ይህ ፍቅርና ኃይሉ ተሰማኝ። በክፍሌ ውስጥ ተገለጠልኝ። ስሜ ራሚን ፓርሳ ይባላል። እኔም ለእስራኤል አንድ ነኝ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።